ምንም ማድረግ እኔ አልችልም። የምር ጋይስ እኔ ምንም ማድረግ ስለማልችል ነው ይሄንን የምጫወተው ማለት ነው። እና ጋይስ ደመና አይቻልም ምን አይቻልም ብቻ ጋይስ ስጡ። ጋይስ እዚህ ጋር 600 ሳይንስ ስጡ። መልከኛ አባ ተመሰግናለሁ። ጋይስ ስጡኝ እዚህ ጋር ዝም ብላችሁ እዚህ ጋር ስጡ። ወይ ታርጌት አምሉ። ምንም ማድረግ አልችልም። ግዴታ እንትን ማለት አይጠበቅም። እንጃ ግን ብቻ አላውቅም። ብቻ ስጡኝ እዚህ ጋር ስጡ ዝም ብላችሁ ምንም እኔ ማድረግ ስለማልችል ጋይስ ዝም ብላችሁ ስጡኝ። ፈጣሪ ያለው በቃ አለቀ። እሺ ባይ እንኳን ደስ አለሽ።
አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ዋላችሁልኝ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም አልሐምዱሊላህ። በያላችሁበት ሰላማችሁ ብዝዝት ይበልልኝ። ትላንት ማታ እንግዲህ የእሙ እህታችን የጌም ጨዋታ ነበርና ያው ልጅቷ ደጅ አስጠንታን ነበር፣ ግን በስከ መጨረሻ መታ ነበርና አይ ቲንክ ስልኳ ይሁን ምን ይሁን ብቻ የሆነ የተበላሸባት ነገር አለ ይመስለኛልና መጨረሻ ላይ ራሱ ጌሙ ሳያልቅ ሁሉ ይመስለኛል የወጣችውና እንኳን ደስ ያለሽ ምናምን ብላ ተናዳ ነው የወጣችው። እኔ ደግሞ ልጅቷን ያለ ትላንት አይቻት አላቅም። ደግሞ ጩጬ ነችና በመሀልም እያሳዘነች ነበረ። ብቻ ግን በጣም የሚገርም ነበር የምር። እንኳንም የጨረቃ ፋሚሊ ሆንኩ ነው ያልኩት ትላንት ማለት ነው። በቃ የሆነ መልካምነታችን ምናምን አብዛኛው ሰው መልካም ነው፣ ቅን ነው፣ የምሬን ነውና አኩርታችሁናል። የምሬን ነው። እህታችንን አስደስታችኋታል። ምንም እንኳን እሷ ቢዚ ሁና የሰው ሀገር የሰው ነውና እቺ ማዳሟ አምቡላንስ የሆነች ማዳም አለቻ 30 ጊዜ ነው የምትጠራትና ለዛ ነው እንግዲህ በትላንትናው ዕለት እንኳ ምንም ጊዜ አላገኘችም ነበረ እና ያው እሷ ደግሞ ትንሽ ኢሞሽናል ትሆናለች ይመስለኛል እና ለዛም ይመስለኛል ጊዜ እንኳን ብታገኝ የምታወራ ሁሉ አይመስለኝም። ብቻ ግን እንኳን ደስ ያለሽ እህቴ። ያው በቲክቶክም ብዬሻለሁኝ ድጋሚ በዚህ በዩቲዩብ ልበልሽ ብዬ ነው እና እንኳን ደስ ያለሽ። ለማንኛውም እኔ በቃ የሀይሚዬና የብሩኬን ነገር እኔ እንጃ አላቅም፣ እንዴት ማለት እንዳለብኝ አላቅም። እኔ ሁል ጊዜም እንዳሞገስኳቸው ነው፣ ዱአ እንዳደረኩላቸው ነው። ግን በቃ ሞርዛን ከቀን ወደ ቀን ክብሬ ለነሱ ያለኝ ክብር እንዲጨምር ለነሱ ያለኝ ፍቅርና ውዴታ በጣም እንዲጨምር ነው የሚያደርጉኝ ማለት ነው። ነገረ ስራቸው በቃ የሚገርሙ ልጆች ወላሂ። እኛ ጋር ቁጭ ብለው እዛ ጋር ታብታብ ሲያስደርጉ ከዛ ደግሞ በቃ እኛ ጋር እንትን ብለው እንደዚህ ጊፍት ሲሰጡ ምናምን የምር ለኦዲየንስ ያላቸው ክብር እህታችን ነች ብለው እንደዚህ እኔ እንጃ አላቅም፣ ቃል የለኝም ማለት ነውና ክብራችሁን ምን ያክል ትልቅ ልጆች እንደሆናችሁ አሳይታችሁናል። የምሬ ነው። በአስተሳሰብ በጣም ምርጥዬ ልጆች፣ የምትገርሙ ልጆች፣ ልበቀናዎች፣ በጣም የዋሆችና ምርጥዬ ልጆች እንደሆናችሁ አሳይታችሁናል። በተግባር ነው እናንተ እያሳያችሁን ያለው። ሁልጊዜም ቢሆን ተግባራችሁን እያየን ነውና ጨዋነታችሁን ምን ያክል ለሰው ልጅ ክብር እንዳላችሁና በቃ ትንሽ አትሉ ትልቅ አትሉ ያላችሁ ሪስፔክት በጣም የሚገርም ነውና በርቱልን። ይሄ ልባችሁን መቼም አይቀይርብን። እኛም ለናንተ እናንተም ለኛ እያላችሁ እንደዚህ ሰው ከተረዳዳ እንደዚህ ሰው ከተደጋገፈ ትልቅ ደረጃ ይደርሳል ውዶቼ። ፍቅር ሰው ፍቅር ሲሆን አንድነት ሲኖር የትም ቦታ መድረስ ትችላላችሁ። ዋናው ነገር ልባችሁ ንጹህ ይሁን። አንድነት ፍቅር ካለ በቃ ምንም የማንደርስበት ነገር የለም። እነሱም ከፍ ይላሉ፣ እኛም ደግሞ በጎደለው ደግሞ እነሱ በሚችሉት አቅም ደግሞ ከጎናችን ሆነው እንደ ሰፖርት ሲያደርጉን ደግሞ በጣም ደስታ ይሰማናል ማለት ነውና እኛም ከምንፈልገው ቦታ የሆነ ደስተኛ አንድን ሰው ደስተኛ ማድረግ ምን ያክል ትልቅ ዋጋ እንዳለው ሁላችንም የምናውቀው ነውና ፈጣሪ ሄድልባችሁን አይቀይርባችሁ። የኔ መልካሞች፣ የኛ ድምቀቶች፣ የኛ ጨረቃዎች፣ እውነትም ጨረቃ ናችሁ እናንተና የጨረቃ ፋሚሊም ትለያላችሁ። መልካም ሰዎች ናችሁ። በነ ሀይሚዬና በነ ብሩኬ ምክንያት ብዙ ሰው እህት፣ ወንድም፣ ጓደኛ አፍርቷልና ሰላማችሁ ብዝዝት ይበልልን። በቃ የጨረቃ ፋሚሊም ይሄ አንድነታችሁ መልካምነታችሁ አይቀይርባችሁ። ትንንሽ እንረብሻለን ብለው አንዳንድ ቁጥር ይሄ 10 የማይሞሉ ሰዎች ቢኖሩም እንኳን እነዛ ከእንትን አይካተቱም። ገባችሁ አይደለ? ምንም ችግር የለውም። እነሱ እንደውም እኛን ያጠነክራሉ። ሞርዛን ፍቅራችን እንዲጨምር ሞርዛን አንድ እንድንሆን ያደርጋሉ ብዬ አስባለሁኝ እንጂ ሌላ ነገር እንትን ይላል ብዬ አላስብም ማለት ነው። ይሄ አንድነታችን ፍቅራችን እስከ መጨረሻው መሆን አለበት። ምንም ይሁን ምንም ከነ ሀይሚዬና ከነ ብሩኬ ጎን ሆነን እነሱም ደግሞ እንደዚህ ከመሀላችን ከጨረቃ ፋሚሊ መሀል አንድ ሰው የሆነ ነገር ሲያስፈልገው አለን ማለታቸው በጣም ደስ የሚል ነገር ነው። መቀጠል አለባቸው በዚህም ማለት ነው። እና እኛ ድሮም ቢሆን እንስፍስፍ ብለን የምንወዳቸው በምክንያት ነው። በቃ ያላቸው የሰው ክብር፣ ቅንነታቸው፣ ጨዋነታቸው፣ የሆነ የዋህነታቸው በጣም የሚገርም ነው እና እያየናቸው ነው። ብዙ ዩቲዩበሮች ብዙ እንትኖች በቃ የሆነ አለ አይደለ ትንሽ ነገር እንትን ሲሉ በጣም የሚኩራሩ ላይክ እንዴት ነው ሰው በቃ ሰፖርት አድርጓቸው ምናምን
ፈጣሪ በእርግጥ ያው ርዚቅን የሚሰጠው ፈጣሪ ነው፣ አላህ ነው። ግን ካላህ በታች ደግሞ ሰበብ አድራሽ ሲኖር ጥሩ ነው አይደለ? እና ሰበብ አድራሽ ሰው ነው እና በዛ እንኳን እዛ ጋር እንደደረሱ እዛ ትልቅ ደረጃ እንደደረሱ እንኳን ይረሱታል። በቃ ላይክ እንዴት ነው ምንም እንትን የሚላቸው ነገ ጧት ደግሞ መልሰው ወደ ታች ሊወርዱ እንደሚችሉ እንኳን አያውቁምና ሀይሚዬና ብሩኬ ግን ከመጀመሪያው ጀምረው ያላቸው ባህሪ ምንም የተለወጠ ነገር አላየሁባቸውም። በቃ ምንም የተቀየረ የተለወጠ ነገር የለም። እንደዛው ስስት የሚያደርጉ ፍቅር የሆኑ ልጆች ናቸው። ለኦዲየንስ ያላቸው ክብርም አልተለወጠም፣ አልተቀየረም። ያው ናቸው። ድሮም እንደዚሁ ናቸው፣ አሁንም እንደዚሁ ናቸው። ወደፊትም እንደዚሁ ይሆናሉ ብዬ ተስፋ አደርጋለሁ። ምክንያቱም የእነሱ የተፈጥሮ ጸጋ ነው፣ ስጦታ ነው። ገባችሁ? ሲሰጣችሁ መቼም እንትን አትሉም እና የሚገርሙ ልጆች ናቸው። አላህ ትልቅ ደረጃ ያደርስልን። የኛ ጨረቃዎች፣ የኛ ድምቀቶች። ከጨረቃ ፋሚሊ እንግዲህ የመጀመሪያ ጌም ተጫዋች እሙ ነበረች። ቀጣይ እንግዲህ አይታወቅም፣ አንድ ሰው ደግሞ ሊጫወት ይችላል እና ትብብራችን ደስ ይላል። ለእህቶቻችን ሰው ሀገር ላይ ላሉ እህቶቻችን እንደዚህ ስንደጋገፍ ደስ ይላል እና ብቻ ደስ ብሎኛል። ይመቻችሁ። የምር ቃል የለኝም። በጣም ነው ደስ ያለኝ እና አላህ ይጠብቃችሁ በያላችሁበት። ወዳችኋለሁ። ባይ ባይ።